እንዴት ነው ጋሺ? ሰላም ሰላም፣ እንዴት ናችሁ? ወድ የጽናት አድናቂዎች እንዴት ናችሁ? ያው ዛሬ በጣም ደስ የሚል ነገር ነው ይዤላችሁ የመጣሁት። ለዚህ ቻናል አዲስ የሆናችሁ ላይክ እንዲሁም ሼር ሰብስክራይብ በማድረግ ቤተሰብ ሆኑ። ሀሳብና አስተያየታችሁን ደግሞ ኮሜንት ላይ ጻፉልኝ። ያው በጣም እንደምትወዱ ተስፋ አደርጋለሁ። እንግዲህ ኪራን አባት ፈርተን ነበረ፣ ግን እንደፈራ ነው አይደለም። በጣም ደስ በሚል መልኩ ጽናትን ተቀብለዋል ማለት ነው። ቀጣይ እንግዲህ እናትየዋ ነች። የኪራ እናት ደግሞ በጣም ጥሩ ሰው ነች። ምንም ችግር የለባትም። ልጇ የወደዳትን እንዳገባ ነው የምትፈልገው። ምንም ችግር የለባትም። ሰራተኛ በመሆኗ ባለመሆኗ ቅር የሚያሰኛት ነገር የለም። በጣም ነው ደስ የሚለው። ሁላቸውም ያው ደንግጠው ነበር ድንገት ስለሆነ የመጣው የኪራ አባት። ግን በቃ አጋጣሚው ጥሩ አጋጣሚ ነው። ኪራ እናቱ እንደታመመች አያውቅም። እንንገረው እያለችው የምታስብበት ሰዓት ነው አባትየው ድንገት የመጣው። እሷ ከመናገሯ በፊት አባትየው መምጣቱ በጣም ጥሩ ነው፣ ደስ ይላል። ግን ናሆማ ስለሚያውቅ ናሆማን ለመናገር የፈለገ ይመስላል። ምክንያቱም በቃ ደስታውን ያበሰረበት በነበረ ወቅት ናሆሜ ሀሳብ ላይ ነበረ። ምክንያቱም የሰማው እውነት ሚስጥር ስላለ እሱ ነገር በቃ አሳስቦታል። ሲሰማ ምንድን ነው የሚሆነው የሚለው ነገር አስጨንቆ ስለነበረ እሱ ደስታውን የነገረው፣ ልቡ ግን ሌላ ቦታ ነበር ማለት ነው። እና የኪራ አባት እኔ ሳታስፈቅጂ በፍጹም አይሆንም፣ እንዴት እንንገረው ትያለሽ ምናምን አይነት ነገር አላት። ግን ያው እሷም ተጨንቃ እንደነበረ እውነቱን ሲሰማ አለ አይደለ፣ እሷ እያወቀች እሱ አለማወቁን ሲያውቅ እንዳይደብረው እንዳይጎዳ ብዬ ነው ምናምን አለች። ያው ተጫጫን ይመስል እንዴ አባ፣ ዛሬ ከየት የመጣ እርጅና ነው የሚጫጫን? አንተ እኮ እንደ ፍሬ ልጅ ነህ። የኪራ አባት ሳይውል ሳያድር ቶሎ እንዲነግረው እንመኛለን። ምክንያቱም ካልነገረው ናሆሜ መናገሩ ስለማይቀር ያው ያስፈራል ትንሽ። ምክንያቱም ናሆሜ ነገረው ማለት ኪራ ደግሞ አባቱን መጠየቁ አይቀርም። ስለዚህ ጽናት እንዳወራች ምናምን ነገር ካወቀ አባትየው ጥሩ አይመጣም ማለት ያው ሰዎች የምንረዳበት አንዳንድ ጊዜ ነገሮች የምንረዳበት መንገድ ይለያያል። ለዛ ነው እንጂ እሷ ሚስጥር መደበቅ ስለማችል ምናምን ሳይሆን ያው ብቻ ግን ናሆማ ከሚነግረው አባቱ ቢነግረው የተሻለ ይሆናል ማለት ነው። እና በጣም ነው ደስ ያላቸውና መሩና ሰኒ ሁሉ እንዲሁም ኪራም በጣም ደስ ብሎታል። ማመን ሁሉ በቃ አልቻለም በእናቱ ማለለት። እና በጣም ነው ደስ የሚለው። ፍቅራቸውን ያዝልቅ እንላለን። ግን አሁንም መሰናከል ነገር የሚገጥማቸው ይመስላል። ህይወት አልጋ ባልጋ አይደለችም አይደል? አሁን ላይ ጽናት ደግሞ አባቴ ትላለች። የአባቷ ነገር ያሳስባታል። እነሱ ደግሞ ቶሎ ሰርጎ ምናምን ብለው በቃ አለ አይደለ፣ እነሱ መዳር ምናምን ነው የሚፈልጉት። ምክንያቱም የኪራ እናት ታማለች ስለተባለ ለእሷ ስለሚያስብ አባትየው የልጇን ልጅ ማየት የልጇን ወግ ማድረግ ምናምን ነው የምትፈልገው። ስለዚህ ይሄ ነገር ደግሞ መቻኮሉ ለጽናት ምቾት አይሰጣትም። በእርግጥ ታስባለች ለሁሉም ነገር፣ ግን ደግሞ ሰርግ ሲሏት የምትስማማ አይመስልም። ምክንያቱም አባቷ ነገር ያሳስባታል በጣም። የጽናት አባት ምንም ችግር የለበትም። እሷ ተመራ ትልቅ ደረጃ መድረስ፣ እንደዚሁም ትዳር ይዛ በቃ ጥሩ ኑሮ መኖር እንደዛ ነው የሚፈልገው እንጂ ለምን አገባሽ ለምን አላገባሽ ብሎ የሚቃወምበት ምንም ምክንያት የለውም። ምክንያቱም የሚፈልገው የልጁን ደስታ ብቻ ስለሆነ ማለት ነው።
በዛም ላይ ደግሞ የጽናት አባት ያውቃል ትምህርቷ እንደማትማር እያስመሰለች እንደሆነ የሆነ ነገር እንደደበቀችውም በደንብ ነው የሚያውቀው የጽናት አባት። የኪራ አባት አመጣጡ በጣም የሚያስገርም ነው። ምንም ሳይነግራቸው በቃ ቁጭ ብድግ ነበር ያለችው። የምትይዘው የምትጨብጠው ነው የጠፋት ጽናት። ኪራ ሚንተባተብ ነበረ። በቃ ቁጭ ብድግ ምናምን አለች። በጣም ነው ይሄ ነገሯ ያሳቀኝና ደስ የሚለው ግን በስተመጨረሻም ያው ፍቅረኛሞች እንደሆኑ ማወቁ በጣም ደስ የሚል ነገር ነው። ስለ ሀሴት ጠይቋት ነበር። ሀሴትን ያግባ ስልሽ ለምን አልነገርሽኝም ምናምን አላት። ያው በጊዜው የበታችነት ስሜት ተሰምቶኛል፣ ለእኛ ቤት የምትመጥነው ሴት እሷ ናት ስላልከኝ ነው ምናምን አለችው። በትክክል ማንኛችንም ብንሆን ይሰማናል። የምናፈቅረውን ሰው ለሌላ ሰው እንግዲህ እንዲያገባ ብንባል በጣም ነው የሚደብረው። እዛ ላይ በቃ ለእኛ ቤት የምትመጥነው እሷ ናት የሚለው ቃል ያው ትንሽ ይሰብራል። እሱ ነገር ጽናትን ጎድቷት ነበረ። ያው አለ አይደለ አባት ለልጁ ጥሩ ነገር ነው የሚመኘው። በእርግጥ ቢያቅ በዛ ሰዓትም ጽናትና ኪራ ፍቅረኛሞች እንደነበሩ ቢያቅም ያው ምናልባት በዛ ሰዓት ቢያቅ ላይቀበል ይችላል አሁን ላይ። ምክንያቱም ጽናት ተፈትና በብዙ በቃ ስላለፈች ጥንካሬዋን ያሳየችበት ፈተናም ነበረ። የሀሴት ወደዛ ቤት መምጣት ለእሷ ምንድነው የሚባለው ቃል አይደለ ፈተናም ነበረ። ግን ደግሞ ፈተናው እንድትወጣ ያደረጋት ነገር ነው። በኪራ አባት ላይ በቃ ታማኝነትን አግኝታለች። ጥንካሬዋን መልካምነቷን አሳይታለች። ስለዚህ ይህን መልካምነቷን እያየ ደግሞ የኪራ አባት እምቢ ማለት አልቻለም። በጣም ደስ ይላል። እንዳልኳቸው በፊት ላይ አውቆ ቢሆን ኖሮ ግን እሺ አይልም ነበር። ምክንያቱም የሚፈልገው ሀሴትና እሷን በቃ ስላሰበ እሷ ጋር እንዲቀራረቡ ከማድረግ ወደኋላ አይልም ነበር፣ ከሀሴትና ኪራ ማለት ነው። ነገር ግን በሚያሳዝን ሁኔታ ሀሴት መጣች። ጥሩ ነገር አላደረገችም። ያው በእርግጥ ወዳ አልነበረም። የኪራ ጓደኛ የእሷ ጓደኛዋ ነው። በቃ የሚያስፈራራት በብዙ የበደላት ሰው ስለሆነ አጋጣሚ ሆኖ ተገናኙና ኪራ ጋር ግን ምሩን እስከ ማገድ ድረስ ደረሱ። ሁል ጊዜ ጨቀጨቁ ነበር። ብቻ ትንሽ የሚደብር ነገር አለው። ሴት ልጅ አቅም የላትም ብሎ መጨቆን በጣም ነው የሚያስጠላው። ጽናትንም ሊጠቀምባት ነበረ ግን አልተሳካለትም። እዚህ ላይ ሀሴት ያው ጥሩ ነገር ነው ያደረገችው። ምንም እንኳ ከጽናት የሚጠጣ ነገር የሚጠጣ ውሃ ላይ የእንቅልፍ መድኃኒት ጨምራ ብታስተኛትም እሱንም እንደዛው ነው ያደረገችው። እሱን እንደዛው አታረገው ኖሮ በእርግጥ የሚፈጠረው ነገር ከባድ ነበረ። ራቁቷን ይቀርጻታል። ከዛ በዛ እያስፈራራ ነበረ የሚይዛት ማለት ነው። ግን በስተመጨረሻም እውነት ተደብቆ አይቀርም። ኪራ አወቀ። ሁላቸውም ናቸው የሚያውቁት። ኪራ በጣም ስለሚወዳት በቃ ሰው ጋር ያያት ምናምን ነገር ሁሉ ሊጠላትና ሊርቃት አልቻለም። ምክንያቱም ፍቅር ኃያል ነው ይባል የለ እሱ ነው። እንደውም በቃ እሷን ተናግሮ ላለማስቀየም እሱ ነው ቤቱን ጥሎ የጠፋው። እሷን ውጭ ማለት ቢያቅተው እሱ ራሱ ወጣ። ምክንያቱም ከጓደኛው ጋር ተኝታ ስላያት በቃ ትላንት በመጣ እዚህ እንዴት ትቀይረኛለች እያለ ሲበሳጭባት ነበረ። ግን እሷ ምንም የምታውቀው ነገር አልነበረም። ያው ጥፋት ያጠፋችው እሱን አለመማታቷን የኪራን ጓደኛ ማለት ነው በመጥበሻ ብላ በቃ አይደለ ልኩ ማሳየት ነበረባት። ግን እንደዛ አላደረገችም። እንደውም የኪራ አባት እናቱ ጋር ደውሎ ከኪራ እናት ጋር ደውሎ እንንገረው እስከ መቼ ደብቀን ዝም እንላለን?
የማወቅ መብት አለው ምናምን እያለ እናቱ ጋር እያወራ ነበረ። ግን ኪራ አልሰማም። በዛ ጊዜ ቢሰማ ጥሩ ነበር። ኪራ ሲል ጠራኸኝ ምናምን ብሎ ነው የጠየቀው። ከዛ በፊት ሲያወራ የነበረውን ነገር አልሰማም። ቢሰማ በጣም ደስ ይል ነበረ። ግን እንደምንም አረጋግቶ እሱን ለእሱ እውነቱ መንገሩ መልካም ነው ብለን እናምናለን። እውነት ተደብቃ አትቀርም። ያኔ ከዘገየ በኋላ ደግሞ እውነቱ ይናገር። አንዳንድ ጊዜ ከረፈደ በኋላ በቃ ከባድ ነው፣ ያስጠላል። ግን በጊዜ ቢሰማ ምናልባት እንደፈሩትም ላይሆን ይችላል፣ መፍትሄም ሊኖረው ስለሚችል የእናቱን ሕመም ቢያውቅ ጥሩ ነው። እንደዚሁ ምሩና ናሆሜ መፋቀራቸውንና አንድ ላይ መሆናቸውን የኪራ አባት አውቋል። ያው በዚህም ደስተኛ ነው። ጥሎሽ ሳትጥል አልሰጥህም ነበር ልጅን ምናምን ብሎታል። ያው ናሆሜ ደግሞ በጣም ቀልደኛ፣ በጣም ደስ የሚል ጓደኛ ነው ለኪራ። አጠቃላይ ሁላቸውም በጣም ነው ደስ የሚሉት። አያስቀኑም? በጣም ነው የሚያስቀኑት። የሆነት እንደዛ አይነት በቃ ጓደኛዎቹ ነው ቤተሰባዊ መሆን በጣም ነው ደስ የሚለው። ወደ ሰኒ ስንመጣ ደግሞ ሰኒ እኔ በቃ አግብቼ ጥሩ ባል የሚሆንልኝ ያገኛለሁ እያለች ነው። ለማግባት ትንሽ ፍላጎቷ የተነሳሳች ትመስላለች። ያው እንደምታገባ ምንም ጥርጥር የለውም። ምክንያቱም ያስቀናሉ ኪራ፣ ጽናት፣ ናሆምና ምሩ። ስለዚህ አሻንጉሊት ማቀፉ ደግሞ ያዋጣትም ማለት ነው። እና ለማግባት የፈለገች ወደ ፍቅር ለመሄድ እየተንደረደረች ያለች ይመስላል። ያው አግብታ እንደምናያት እርግጠኛ ሆኜ መናገር እችላለሁ፣ ታገባለች። ጽናትና ምሩ ደግሞ ለእሷ እንደ ጓደኛ ብቻ ሳይሆን እንደ እህትም ጭምር ስለሆኑ በጣም ነው የሚቆጧት፣ በጣም ነው የሚመክሯት። ከጎኗ ናቸው ሁላቸውም። እሷም ለእነሱ እንደዛው፣ እሷም ለእነሱ ከጎናቸው ናት። በጣም ነው ደስ የሚለው። ያው ፍቅራቸውን ያዝልቅ እንላለን። ለሰኒም ጥሩ እንግዲህ የትዳር አጋር ይስጣት። ለድራማውም ቢሆን መልካም ምኞታችሁን ግለጹላት። ለዛሬው ይሄንን ይመስላል ያዝንላችሁ ቪዲዮ። ለቤት አዲስ የሆናችሁ ላይክ እና ሰብስክራይብ እንዲሁም ሼር በማድረግ ቤተሰብ የሆኑ ሀሳብና አስተያየታችሁን ደግሞ ኮሜንት ላይ ጻፉልኝ።